በኢትዮጵያ ሰማይ ስር አንዣቦ የነበረው የሰላም ተስፋ ዳግም ፈተና ላይ ወድቋል። ላለፉት 3 ዓመታት በፕሪቶሪያው ስምምነት ጥላ ስር የቆየው አንጻራዊ ሰላም ዳግም በራያ በጸለምትና አውራጆች በሚሰማ የመሳሪያ ድምጽ እየተተካ ነው። የኢትዮጵያ አየር መንገድ ወደ መቀሌ፣ አክሱምና ሽሬ የሚያደርገውን በረራ ካቋረጠ ዛሬ 4ኛ ቀኑን ይዟል። ህዝቡ ዳግም ወደ ስደት፣ አመራሩ ወደ ጦርነት፣ ሰማዩ ደግሞ ወደ ድሮና አሰሳ ተመልሰዋል። ጥር 22 ቀን ከሌሊቱ 9 ሰዓት ከ40 እስከ 10 ሰዓት በእንትጮ ከተማ መናኸሪያ አቅራቢያ ሰማዩ በድንገት በብርሃን ተቀደደም። ድሮኖች 3 ጊዜ ሚሳኤላቸውን አፈንድተዋል። ኢላማቸውም 2 አይሱዙ የጭነት መኪኖች ነበሩ። በትግራይ ቴሌቪዥንና በድምፀ ወያኔ በኩል የቀረበው ትርክት ጥቃቱ የተፈጸመው ሙዝና ዘይት በጫኑ መኪኖች ላይ ነው የሚል ነው። ይሁን እንጂ ከስፍራው የወጡ መረጃዎች ሌላ እውነታ ያሳያሉ። መኪኖቹ በተለይም አንደኛው መኪና ከኤርትራ በግሮስ ስርናይ በኩል የገባ መሳሪያና ተተኳሽ የጫነ ነበር። ህወሓት አሲሜትሪክ ሎጂስቲክስ ወይም መደበኛ ያልሆነ አቅርቦት በመጠቀም የጦር መሳሪያን በሲቪል ሸቀጦች ውስጥ ደብቆ የማጓጓዝ ስልት እየተከተለ ነው። ይህም የጦር መሳሪያን በበርበሬ፣ በሙዝ ቅጠልና በሌሎች ሸቀጦች በመሸፈን የድሮን ጥቃትን ለማምለጥ የሚደረግ ጥረት ነው። የፌዴራል ኃይሎች ደግሞ በዘመናዊ የሙቀት መለኪያ የታገዙ ድሮኖችን በመጠቀም በቅጠል የተሸፈነውን የብረትና የተተኳሽ ክምችት ለይተው እየመቱ ነው። ከኤርትራ በግሮስ ስርናይ በኩል የገባው ተተኳሽና በድሮን የወደሙት 2 አይሱዞዎች የሚያሳዩት በትግራይ በኩል ለረጅም ጊዜ የሚቆይ ጦርነት ዝግጅት እየተደረገ መሆኑን ነው። ድሮኖቹ ከሌሊቱ 9 ሰዓት ከ30 እስከ ንጋቱ 11 ሰዓት ከ30 ድረስ በተከታታይ ማጥቃታቸው የፌዴራሉ ጦር የህወሓትን ወታደራዊ አቅርቦት ሰንሰለት ለመበጣጠስ መወሰኑን ያሳያል። ግጭቱ በአድዋና በጸለምት ብቻ የተወሰነ አይደለም። ወደ ምስራቅ ስንመለከት ህወሓት በራያ መሆኒ በኩል ወደ አፋር መጋሌና ቶንሳ ቀበሌዎች የከባድ መሳሪያ ድብደባም ፈጽሟል። በዚህ ግንባር የታየው ወታደራዊ እንቅስቃሴም ለየት ያለ ነው። ህወሓት መድፎቹን ዙ 23 እና ሞርታሮችን በመኖሪያ ቤቶች፣ በቤተ ክርስቲያናትና በትምህርት ቤቶች ውስጥ አሰማርቷል። ይህም ሂውማን ሺልድ ወይም ሲቪል ተቋማትን እንደ መከላከያ የመጠቀም ስልት ነው። ዓላማው የፌዴራል ጦር የድሮን ጥቃት እንዳይፈጸም ለማድረግ ነው። ጥቃት ቢፈጸምም ለዓለም አቀፉ ማህበረሰብ ሲቪሎች ተመቱ የሚል የፕሮፓጋንዳ ግብዓት ለማግኘት ነበር። ይሁን እንጂ ጥር 22 ቀን ከ8 ሰዓት ከ20 ላይ የተፈጸመው የድሮን ጥቃት በዋጅራትና በቲፒኤፍ ኃይሎች ላይ ሲተኮሱ የነበሩ 2 መድፎችንና የዙ 23 መሳሪያዎችን ማውደሙ የፌዴራል ጦር ስልታዊና ለይቶ የማጥቃት እርምጃ እየወሰደ መሆኑን ያረጋግጣል። በትናንትናው ዕለትም የህወሓት ዋነኛ የጦር መሳሪያ ማከማቻ እንደሆነ በሚታመነው ተንቤን በረሃ ውስጥ በተፈጸመ የአየር ጥቃት ቡድኑ ከፍተኛ የከባድ መሳሪያ ክምችቱን ማጣቱ እየተነገረ ነው። ሰሞኑን በትግራይና በአማራ ክልል አዋሳኝ በሆነችው የራያ አላማጣ አካባቢ የፌዴራል ጦር አላማጣን ለቆ ወደ ቆቦ መግባቱን ተከትሎም የትግራይ ኃይሎች አካባቢውን ተቆጣጥረዋል። ይህ እርምጃ በፌዴራል መንግስቱ በኩል ለሰላም ሲባል የተደረገ ስልታዊ ማፈግፈግ ወይስ የአቅም ማነስ የሚል ጥያቄ ማስነስቷል። ህወሓት እንደ ራያ ሁሉ በጸለምትና በወልቃይት ተመሳሳይ ጥቃት ቢከፍትም እንደ ራያው ግንባር ቀላል ሆኖ አላገኘውም። በወልቃይት ያለው የመሬት አቀማመጥና የታጠቁ ኃይሎች ስብጥር ግጭቱን የከፋ ሊያደርገው እንደሚችልም ይገመታል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ ፕሬዝዳንት አጠቃላይ ግጭቱን በተመለከተ በሰጡት ቃለ መጠይቅ በወልቃይትና በጸለምት ስምሪት የተሰጠው የህወሓት ኃይል ወደ ኋላ እንዲመለስ መታዘዙንና የክልሉ መንግስት ጦሩን አቁሞ ወደ ድርድር ጠረጴዛ ለመመለስ መወሰኑን አረጋግጠዋል። ይህ ውሳኔ ምናልባት የፌዴራሉ ጦር የተከተለው የመከላከል ስልት ከታሰበው በላይ ውጤት አምጥቶ ሊሆን እንደሚችልም ይገመታል። በአጭር ጊዜ ከባድ መሳሪያዎቹንና በርካታ ወታደሮችን ያጣው ህወሓት አሁን ፊቱን ወደ ድርድር ጠረጴዛ የመለሰ ይመስላል። በትግራይ ሰሜናዊ ድንበር ላይ አዲስ ስጋት ደቅኗል።
በታታይና በላላይ አዲያቦ በኩል የኤርትራ ጦር ክፍሎች ወደ ትግራይ መግባታቸውም ተዘግቧል። ይሁን እንጂ እዚህ ጋር አንድ የሚገርም ስልት ይታያል። በላላይ አዲያቦ ጎደፋይ ተብሎ በሚጠራው ቦታ የገባው የሻቢያ ጦር ክፍል የኤርትራን የጦር ልብስ ሳይሆን የትግራይ ኃይሎችን ልብስ ለብሶ መግባቱም ታውቋል። ይህ ፎልስ ፍላግ ኦፕሬሽን ወይም የማንነት መደበቅ ስልት ሲሆን ዓላማው ግጭቱን እንደ ትግራይ የውስጥ ችግር ለማስመሰል ወይም በክልሉ ውስጥ ያለውን ክፍፍል ይበልጥ ለማባባስ የታለመ ሊሆን ይችላል። በተጨማሪም የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ሀብተ ሱልስ የአየር ኃይል አብራሪዎችና የጸረ ድሮን ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዛቸው ኤርትራ ለከፋ ወታደራዊ ግጭት ዝግጁ መሆኗን ያሳያል። ጦርነቱ በመሬት ላይ ሲፋፋም የፕሪቶሪያው ስምምነት አደራዳሪ የነበረው የአፍሪካ ህብረት በትግራይ የተከሰተው አዲስ ውጥረት እንዳሳሰበው ገልጾ ሁለቱ ወገኖች ውጥረቱን እንዲያረጉም ጠይቋል። እስካሁን የፌዴራሉ መንግስት የአፍሪካ ህብረትም ሆነ ሌሎች ተጽዕኖ ፈጣሪ አካላት በግጭቱ ዙሪያ ባወጡት መግለጫና የሰላም ጥሪ በተመለከተ ዝምታን መርጧል። በትግራይ በኩል ህወሓትም የክልሉ ጊዜያዊ መንግስት በተከታታይ የሰላም ጥሪውን መቀበላቸውንና ወደ ሰላማዊ ድርድር ጠረጴዛ መመለሳቸውንም አስታውቋል። ባለፉት ወራት በትግራይ የተፈጠረው የሐሳብ ክፍፍል ምክንያቱ ጥያቄያችንን በጦርነትና በኃይል እናሳካለን በሚሉትና የፕሪቶሪያውን ስምምነት እንደ መነሻ በመጠቀም የሰላም መንገድ ብንከተል ይሻላል በሚሉ አካላት መካከልም ነበርም። የሰላም መንገድን የመረጡት እነጌታቸውና ጀነራል ጻድቃን የመሳሰሉ ግለሰቦች በህወሓት በኩል እንደ ካዲ ተቆጥረው ከፍተኛ ትችት ሲያስተናግዱም ነበር። በአንጻሩ ከጦርነት ፉከራ ተቆጥበው የማያውቁት የህወሓት የጦር መሪዎች እንደ ጀግና ሲወደሱም ነበር። ነገር ግን በሞቀታ ተነሳስተው የሞከሩት የጦርነት ትንኮሳ ያላሰቡት ውጤትና ጫና ነው የፈጠረባቸውም። የሰላምን መንገድ የመረጡት እነጌታቸው ረዳ የያዙትን አቋም ትክክለኛነት ሳይውል ሳያድር በተግባር ያረጋገጡ ይመስላል። በኢትዮጵያ ፖለቲካዊ ሰማይ ላይ የታየው የጦርነት ደመና አሁን ወደ አዲስ ምዕራፍ ተሸጋግሯል። ህወሓት ወደ ድርድር እመለሳለሁ ማለቱና የፌዴራል መንግስቱ ዝምታን መምረጡ በመሬት ላይ ካለው ወታደራዊ እውነታ ጋር ቀጥተኛ ግንኙነት አለው። የፌዴራል መንግስት ምላሽ ከዚህ በኋላ ጦርነትን በመግጠም ላይ ብቻ የተመሰረተ ሳይሆን ህወሓትን ወታደራዊ አቅም በማሳጣት ላይም ያተኩራል። መንግስት የድሮን ጥቃቶችን ሊቀጥል ይችላል። ዓላማው ህወሓት ዳግም ትልቅ ወታደራዊ ስጋት ሆኖ እንዳይወጣ የተደበቁ ከባድ መሳሪያዎችንና የመገናኛ መስመሮችን ማውደም ነው። ይህ ምላሽ አልሰጥም የሚለው ዝምታ በመሬት ላይ ግን እርምጃ እየወሰድኩ ነው የሚል መልእክት አለው። በጌታቸው ረዳና በደብረጽዮን ገብረ ሚካኤል መካከል ያለውን ልዩነት መንግስት እንደ ትልቅ ዕድል ያየዋል። መንግስት የፕሪቶሪያውን ስምምነት የሚጥሰው የህወሓት ወታደራዊ ክንፍ ነው የሚል ትርክት በማጠናከር ዓለም አቀፉ ማህበረሰብ በህወሓት ላይ ጫና እንዲያደርግ ሊጠቀምበት ይችላል። ህወሓት እንነጋገር ማለቱ የሰላም ፍላጎት ኖሮት ብቻ ሳይሆን አማራጭ በማጣቱ የተወሰነ ውሳኔም ይመስላል። ህወሓት በአሁኑ ወቅት የአፍሪካ ህብረትንና የምዕራባውያን ሀገራትን ድጋፍ ይፈልጋል። እኛ ለሰላም ዝግጁ ነን፣ መንግስት ግን እየደበደበን ነው የሚል ሰለባ የመምሰል ትርክት በመገንባት የፌዴራል መንግስት ጥቃቱን እንዲያቆም ዓለም አቀፍ ጫና ለመፍጠርም ይሞክራል። በሌላ በኩል የድርድር ጥሪው ህወሓት የተበታተነውን ኃይሉን ለማቀናጀትና የተመቱበት መሰረተ ልማቶችን ለመጠገን የሚያስችለው የመተንፈሻ ጊዜ እንዲሰጠው ታስቦም የተደረገ ሊሆን ይችላል። በቀጣይ ጥቂት ሳምንታት ውስጥ ትላልቅ ከተሞች ውስጥ ውጊያ ባይኖርም በበረሃማ ቦታዎችና በስትራቴጂያዊ ተራሮች ላይ የድሮን ጥቃቶችና የከባድ መሳሪያ ልውውጦች ሊቀጥሉ ይችላሉ። መንግስት ህወሓት ሙሉ በሙሉ መሳሪያውን መፍታቱን እስኪያረጋግጥ ድረስ ጫናውን የሚያላላ አይመስልም። የፌዴራል መንግስት ከጌታቸው ረዳ ቡድን ጋር ያለውን ግንኙነት በማጠናከር የህወሓትን ወታደራዊ ክንፍ ገለልተኛ የማድረግ ስራም ሊሰራ ይችላል። ይህ ደግሞ በትግራይ ውስጥ የሲቪል አስተዳደርና የጦር መሪዎች ፍጥጫን ያባብሰዋል።
የኢትዮጵያ መንግስት ምላሽ ኃይልን መቆጠብና በትክክለኛው ጊዜና ቦታ መጠቀም ላይ ያተኮረ ሲሆን ህወሓት ግን በወታደራዊ ኪሳራና በፖለቲካዊ መከፋፈል መካከል ሆኖ የህልውና ትግል እያደረገ ነው። የሰላም ንግግሩ ስኬታማ የሚሆነው ህወሓት መደበኛ ያልሆነ የታጠቁ ኃይሎች ዝግጅቱን አቁሞ ወደ ፕሪቶሪያው ቃል ኪዳን ሲመለስ ብቻ ነው። ባለፉት ጥቂት ሳምንታት በኢትዮጵያ የታየው ወታደራዊ እንቅስቃሴ የፕሪቶሪያው የሰላም ስምምነት ካጋጠሙት ፈተናዎች ሁሉ እጅግ ከባዱ ነበር። ግጭቱ በራያ አላማጣ ተከፍቶ ወደ ጸለምትና ወልቃይት ግንባሮች ቢስፋፋም የሁኔታዎች መለዋወጥ ግን ማንም ካሰበው በላይ ፈጣን ሆኗል። ግጭቱ የተቀሰቀሰው በህወሓት ውስጥ ባሉ የጦር መሪዎች ጥያቄያችንን በኃይል እናስከብራለን በሚል የጦርነት ትንኮሳ ቢሆንም የፌዴራል መንግስት የተከተለው ስልታዊ ምላሽ ግን የኃይል ሚዛኑን ቀይሮታል። ህወሓት የተከተለው አሲሜትሪክ ሎጂስቲክስ ወይም መሳሪያን በሲቪል ሸቀጦች ደብቆ የማጓጓዝ ስልትና ሲቪል ተቋማትን እንደ መከላከያ የመጠቀም ወይም ሂውማን ሺልድ ሙከራ በዘመናዊ የድሮን ቴክኖሎጂና በደህንነት መረጃ ብልጫ ሊከሽፍ ችሏል። በተለይም በትናንትናው ዕለት በተንቤን በረሃና በእንትጮ የተፈጸሙት ጥቃቶች የህወሓትን የጀርባ አጥንት የሆኑትን የከባድ መሳሪያ ክምችቶች በማውደማቸው ቡድኑን ለከፍተኛ ወታደራዊ ድንጋጤም ዳርገውታል። በመሬት ላይ የነበረው የጀግንነት ፉከራ በድሮን ጥቃቶችና በከባድ መሳሪያዎች መውደም ሲተካም አሁን ላይ የሰላም ድምጾች ጎልተው መሰማት ጀምሯል። የዶክተር ደብረጽዮን የድርድር ጥሪና የጀነራል ታደሰ ወረደ ኃይላችን ወደ ኋላ ይመለሳል የሚለው ትዕዛዝ ህወሓት ጦርነቱን መቀጠል የማይችልበት ደረጃ ላይ መድረሱን ያረጋግጣል። የፌዴራል መንግስት ዝምታ መምረጡ ደግሞ ሁኔታዎችን በበላይነት እየተቆጣጠረ ለመሆኑና ቀጣዩን የድርድር ካርታ በራሱ ፍላጎት ለመሳል እየተዘጋጀ መሆኑን ያሳያል።